በጣም ደስ ይላል ህልም ማግኘት። እንዳው ከዚህ አንፃር በዛ ዘመን የነበረው ሃይ ስኩል ተቀስ እንዳደረጉልኝ የተወሰኑ ነገሮችንም ባለፈው ሂደት ብለን እንዳየን ወይዘሮ ሲን ትምህርት ቤት ነበርና ያለው እንዳው ባውራጀው ወይዘሮ ሲንን በዘመኑ የነበረውን ታሪክ ዙን ነው ኢንተርቪው ላይ አጣቅሰናት ብንሄድ እንዴት ነበር የተማሪው ቅቡልነት የሚለውን ነገር በዘመኑ ያለውን ትንሽ ቢያስረዱን። እንደገና ደግሞ ከርቀቱ አንፃር ተማሪው ብዙ ርቀት ተጉዞ ነው የሚማረው በዛን ሰዓትና ሃይ ስኩልም ኤሌመንታሪም ሲማር ሩቅ ሄዶ ነው። ሁለቱን አመቻችቶ የተሄደበት መንገድ እንዴት ነበር የሚለውን ቢገልጹልን ትንሽ። ትምህርት በዛን ዘመን ብርቅ ነው፣ ሀብት ነው፣ ናፍቆት ነው። ስለዚህ የገጠር ስራውንም የወላጅ የሚያዘውንም ስራ ትምህርቱንም ጎን በጎን እናስኬደው ነበርና ትምህርት ከምንም በላይ የሚወደድ ተማሪ መሆን ራሱ ብርቅ እና ክብር የሚሰጠው ዘመን የነበረበት ነው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተመልካቾቻችን። ይህ ኢግል ሚዲያ ነው። ኢግል ሚዲያ ከኢግል ቴክኖሎጂ ጋር በጋራ በመተባበር የሚቀርብላችሁ ፕሮግራም ነው። እንግዲህ ለዛሬ እንደ እድሜያችን የተሰኘውን ፕሮግራማችንን ይዘን ቀርበናል። ከእንግዶቻችን ጋር አብረን እንቆያለን ማለት ነው። እንግዳችን ራሳችንን በማስተዋወቅ ይጀምሩልናል። አብራችሁን ቆዩ። ከልብ እናመሰግናለን። አመሰግናለሁ አክብረውን ፍቃዶ ሆኖ እዚህ ድረስ ስለመጡ። ራስዎንና አሁን ያሉበት እስኪ ያስተዋውቁ። ስሜ ያው የወሎ ስም ነው። የወሎ ስም እንግዲህ ከኢማም ከአህመድ ከሰይድ ከይመር አይርቅም። ስለዚህ የኔም እንግዲህ ኢማም ይመር መንገሻ እባላለሁ። እንደ አባትነትም ከሁሉም ከታሪክም ከሁሉም አንፃር እንደ ወሎዬነታችን እኔም እርስዎ ብዬ ብጠራ ነው ሁሉም ነገር የሚቀለኝና እንዳው ጋሽ ኢማም የተወለዱ የታደጉ እስኪ ልጅነቱን ያጫውቱን። የተወለድኩት እዚሁ ከደሴ ከተማ ኦልሞስት ወደ 5-7 ኪሎ ሜትር አካባቢ ነው። ያደኩትም እዚሁ አካባቢ ገጠር አካባቢ ነው። ኦልሞስት ደሴና ገጠሩ ብዙም እዚሁ ገበያ ምንም እየዋሉ ስለሚሄዱ ከደሴ ጋር ተመሳሳይ ነው እና እዚሁ አካባቢ ነው ተወልጄ የተማርኩትም ከአንደኛ እስከ 6ኛ ክፍል እዚህ ወደ ግራይ ሜዳ አካባቢ የሚባል ግርሻ የሚባል ትምህርት ቤት ነው። ከዛ በኋላ 7 እና 8 ኮምቦልሻ መለስተኛ የሚባል ነበር ጁኒየር። እዛ ከ9 እስከ 12 ወይዘሮ ስን የጨረስኩት። እንዳው በዛ ዘመን ልጅነትና ትምህርት እንዴት ነበር ያለው ሁኔታ በዘመኑ ከአሁኑም ዘመን አንፃር የተወሰነ ነገር አንስተው ቢሉን። ትምህርት በዛን ዘመን ብርቅ ነው፣ ሀብት ነው፣ ናፍቆት ነው። ስለዚህ የገጠር ስራውንም የወላጅ የሚያዘውንም ስራ ትምህርቱንም ጎን በጎን እናስኬደው ነበርና ትምህርት ከምንም በላይ የሚወደድ ተማሪ መሆን ራሱ ብርቅ እና ክብር የሚሰጠው ዘመን የነበረበት ነው እና ትምህርት በጣም በሁሉም ተማሪ ማለት ይቻላል፣ በወላጆችም ማለት ይቻላል ክብርና ሞገስ ያልተለየው ሙያ ነው ማለት ይቻላል። ትምህርቱን ከጨረሱ በኋላ ከወላጅ ጋር ከስራ ጋር ያለውን ነገር ካስኬዱ በኋላ እንደው በዛን ዘመን የነበረው ህልም ምንድን ነበር? በሚማሩ ሰዓት መሆን የሚፈልጉትን ነው የሆኑት ወይስ ካደጉ በኋላ እየተቀየረ ነበር ከኮሌጅ እስከ ትምህርት በኋላ? እንግዲህ በዛን ዘመን እኛ የሚታየን ምንድነው የመጀመሪያ ሞዴል አድርገን የምናየው የመንግስት ሰራተኛ የሚለውን ብዙም አናውቅም። ከመንግስት ሰራተኛ ምናልባት ልናውቅ የምንችለው ሐኪም ወይ መምህር ነው ወይ ፖሊስ ወይም ደግሞ ጦር ሰራዊት ነው በእኛ ጭንቅላት የነበረው ማለት ነው። እና እኔም በዛን ዘመን እንግዲህ ህልሜ የነበረው እንደ ጋሽ መምህር ብሆን የሚለውን ህልም ነበረኝና በአጋጣሚ እንግዲህ 12ኛ ክፍልም ጨርሰን ወደ ዩኒቨርሲቲ ስንመደብ ምርጫ ያ ስለሆነ የፈለኩትን ምርጫ ነው ያገኘሁትና ውጤቴም ጥሩ ስለነበረ ምርጫም ስለነበረ በምርጫ ተመድቤያለሁ ማለት ነው። በጣም ደስ ይላል ህልም ማግኘት። እንዳው ከዚህ አንፃር በዛ ዘመን የነበረው ሃይ ስኩል ተቀስ እንዳደረጉልኝ የተወሰኑ ነገሮችንም ባለፈው ሂደት ብለን እንዳየን ወይዘሮ ሲን ትምህርት ቤት
ነበርና ያለው እንደው ባውራጀው ወይዘሮ ሲህንን በዘመኑ የነበረውን ታሪክ ዙን ነው ኢንተርቪዋ ላይ አጣቅሰናት ብንሄድ እንዴት ነበር የተማሪው ቅቡልነት የሚለውን ነገር በዘመኑ ያለውን ትንሽ ቢያስረዱን። እንደገና ደግሞ ከርቀቱ አንፃር ተማሪው ብዙ ርቀት ተጉዞ ነው የሚማረው በዛን ሰዓትና ሃይስኩልም ኤሌመንታሪም ሲማር ሩቅ ሄዶ ነው። ሁለቱን አመቻችቶ የተሄደበት መንገድ እንዴት ነበር የሚለውን ቢገልጹልን ትንሽ። እንግዲህ በእኛ ዘመን አሁን ደቡብ ወሎ፣ ሰሜን ወሎ ማለት እንችላለን። በዛን ዘመን ግን ወሎ የምንለው አፋር ክልልን፣ ዋግ ኽምራን፣ ሰሜን ወሎን፣ ደቡብ ወሎን ጨምሮ ወሎ ነው የሚባለው የድሮ ወሎ። ስለዚህ በድሮ ወሎ የነበሩት ሁለተኛ ደረጃ ትምህርት ቤቶች ሁለት ብቻ ናቸው፣ ወይዘሮ ስንና ወልዲያ አጠቃላይ ማለት ነው። ስለዚህ ቅድም ከጠቀስኳቸው አካባቢዎች በሙሉ የሰሜኑ ወልዲያ ሂዶ ይማራል፣ ወደዚህ ያለው ደግሞ ወይዘሮ ስን መጥቶ ይማራል። ከምዕራብ ወሎም ከአፋርም ከየትኛውም አካባቢ ማለት ነው። ስለዚህ በዛን ሰዓት እንግዲህ ወይዘሮ ስን መማር ቦታውን ብቻ አይደለም የሚመጡት ልጆች በጣም የበሰሉ ስለ ሀገር የሚያስቡ አስተሳሰባቸው ኦልሞስት ማንኛውንም ተቋም ወይም ደግሞ ማንኛውንም ክፍል ለመምራት የሚያስችላቸው ሀሳብ ያላቸው ልጆች ነበሩ ማለት ይቻላል በዛን ዘመንና ሁለት ሃይስኩል ብቻ ነበር የነበረው። ስለዚህ ሰፊው ተማሪ የነበረው ያው ባለፈውም እንዳየነው ወይዘሮ ሲን ነበር በሰፊው የነበረው። እንደው ዩኒቨርሲቲዎቻችንን ቁጥር ያስታውሳቸዋል? ምናልባት በጣም አስታውሳቸዋለሁ። ለምሳሌ እኛ ወደ ዩኒቨርሲቲ ስናልፍ በኢትዮጵያ ውስጥ የነበሩት ዩኒቨርሲቲዎች ሁለት ናቸው፣ አዲስ አበባ ዩኒቨርሲቲ እና አስመራ ዩኒቨርሲቲ። ራሱ አለማያ እርሻ ኮሌጅ ተብሎ ነው የሚጠራው። እና እንግዲህ በአዲስ አበባ ዩኒቨርሲቲ ስር የነበሩ ደግሞ አካዳሚ ኦፍ ፔዳጎጂ የሚባለው ወይም ደግሞ የመምህራን ትምህርት አካዳሚ የሚባለው ባህር ዳር በአዲስ አበባ ዩኒቨርሲቲ ስር ስለነበረ ራሱ የባህር ዳር ፔዳጎጂ ወይም ደግሞ የመምህራን ትምህርት አካዳሚ የሚባለው ለመምህራን ስልጠና ብቻ የተቋቋመ ተቋም በውጭ ድርጅት የተቋቋመ ስለነበረ በምርጫችን ወደዛ ነው ይሄድ ነው። እኛ ደስ ይላል። ሁለት ዩኒቨርሲቲዎች ነበሩ ያሉት፣ አስመራ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ። ሌሎቹ በኮሌጅ ደረጃ እንዳው ይሄን ያክል ስለ ልጅነት ልሞና በነበረው ስለ ዩኒቨርሲቲዎች ታሪክ ካወራን ወዳሉበት ስራ እንምጣና ወደ ገቡበት ወደ መምህርነት ስራ እንዳው ወደዚህ ህይወቱ ወደ ማስተማር ህይወት በገቡበት ጊዜ ለዚህ ልምድ ወይም ተሞክሮ ያደረጉት ነበረ ይሄን ለመምረጥ የህይወት ልምድ ብለው የያዙት ነገር? ያለ እንግዲህ ምንድነው መጀመሪያኛ ፔዳጎጂ ወይም ደግሞ የመምህራን ትምህርት አካዳሚ ስንሰለጥን የመጀመሪያው ታርጌቱ የመምህራን የቲቲአይ መምህር ለመሆን ነው። ኦርኤልስ ደግሞ የኮምፕሬሄንሲቭ ሃይስኩሎች ርዕሰ መምህር መሆን ነው። ስልጠናውም በዛ መልኩ ነው ያ የተዘጋጀውና ልክ ቁጥራችንም አናሳ ስለነበረ ከዛ ኦልሞስት እንዴት ተመረቅን፣ ግማሾቻችን የቲቲአይ መምህር ሆን፣ ግማሾቻችን ደግሞ በኢትዮጵያ ውስጥ ባሉ ሃይስኩሎች በጣውጥተን ተመድበን በየሃይስኩሉ አንዳንዶቻችን ርዕሰ መምህር፣ አንዳንዶቻችን በማይነራችን አስተማሪ፣ አንዳንዶቻችን ደግሞ እንደዚሁ በዛ መልኩ ነው ተዘርተን እንትን ያልነውና እኔም ሳወጣ የደረሰኝ ጋሞ ጎፋ ነው። ኦልሞስት ጋሞ ጎፋ 2 ዓመት ቆየው። ከ2 ዓመት በኋላ እንደገና ወደ ባሌ ነው ሄድኩት። ባሌ ወደ 7 ዓመት ቆይቻለሁ። ከዛ በኋላ አዲስ አበባ ገባሁ። አዲስ አበባ ከገባሁ በኋላ በ83 የመንግስት ለውጥ ሲደረግ በዛን ሰዓት በአዲስ አበባ የሚያካላቸው አቃቂ፣ ሰንዳፋ፣ ሆለታ፣ ሰበታ እነዚህ በአዲስ አበባ ክልል ነበሩ። ስለዚህ በአጋጣሚ እኔ ሰንዳፋ አካባቢ አንድ ርዕሰ መምህር የሆነ ጥፋት አጥፍተው ስለነበረ ያንን ለማቃናት አዲስ አበባ ትምህርት ቤቶች ጽሕፈት ቤት የነበሩት የኔው ጓደኞች ወደ ሰንዳፋ መደቡኝ። ያንን ለማቃናት ሲባልና ሰንዳፋ ሂጄ ስል ለውጡ መጣ። ስለዚህ ቅድም የጠቀስኳቸው ሃይስኩሎች እና የስራ ቋንቋ ኦሮሞኛ ሆነ። እኔ ኦሮሞኛ ስለማልችል ከዛ አንሱኝ ያልኳቸው፣ የለም እነሱ ያስተረጉሙልሃልና አንተ ዝም ብለህ በዛው ትምህርት ቤቱ መምራት ትቀጥላለህ አሉ። እና በወቅቱ እንግዲህ አዲስ አበባ ዩኒቨርሲቲ ትምህርቱን እንደጀመርን በአጋጣሚ ቡትሮስ ጋር የሚባል ግብፃዊ ነበርና የተባበሩ መንግስታት ድርጅት ዋና ጸሐፊ ስለነበረ
እሱ ለጉብኝት አዲስ አበባ ሲመጣ እሱን በመቃወም ተማሪዎች ሰልፍ በመውጣታቸው በርካታ ተማሪዎች ተገደሉ። ከዛ በኋላ ትምህርቱን ተቋረጠ። እኔም ያናቋረጥኩና ወደዚህ ወደ ወይዘሮ ስመጣሁና እዚሁ ስራ ጀመርኩ። ረጅም ጉዞዎችን ያደረጉት ከጋሞ ጎፋ እስከ ወልዲያ ድረስ ነው። ጋሞ ጎፋ ሲሉኝ አንድ ነገር ማንሳት ፈለኩኝ። በዛ ዘመን የነበረው የትምህርት አቀባበል ተማሪውና ህዝቡ እንዳለው ነው። እንዴት ነበር ማህበረሰቡ በመምህርነት ወደዛ ሲሄዱ የነበረው አቀባበል ምን ይመስል ነበር? እንግዲህ የመምህርነት ሙያው በጣም እየተናደ የመጣው ላለፉት ትንሽ ዓመታት ነው እና በዛን ሰዓት ህዝቡ በጣም ይቀበለን ነበር። ተማሪዎቹም ትምህርት ናፋቂ ነበሩ። የአካባቢው ህዝብ ራሱ መምህር የሚለውን ታይትል እንደ ብርቅ የማየትና እኛ ጋር ማውራት የምንለው መስማት ከኛ ጋር መገናኘት እንደ ብርቅ ነበር የሚያውና በዚህ አጋጣሚ በዛ ጋሞ ጎፋ በነበርኩበት ሰዓት የጋሞ ጎፋ ህዝብ የኢትዮጵያን ታሪክ ጠንቅቆ የሚያውቅ ነው እና ዝም ብሎ ከዚህ ከመሀል ሀገር የሄደውን በሙሉ በጥቅሉ የሚኒልክ ልጆች ብሎ ነው አንደርስታንድ የሚያደርገውና አንዳንዶቹ በተለይ ገጠር ውስጥ ያሉት እኛን ሲያው ቆም ብለው እመዬ እመዬ የሚኒልክ ልጆች እያሉ ከፍተኛ ክብር ይሰጡን ነበረ እና ከታችም ከኬንያ ጋር ስለሚዋሰኑ ኦልሞስት ድንበር ጠባቂዎች ናቸው ማለት ይቻላል የጋሞ ጎፋ ህዝብ። በጣም ነው ደስ የሚለው፣ ምክንያቱም ረጅም ጉዞ ነው። አሁን ላይ ያለን ወጣቶች እንደዚህ ረጅም ጉዞ አድርገን ተንቀሳቅሰን አካባቢዎችን የመቃኘት ልምዱም የለንም እና እዛን ዘመን ደግሞ እንደዚህ የሚመደቡ ነገሮች ቀጥታ ከመንግስት የሚሆን ዳይሬክት ስለሚሆኑ በፍላጎትም ስለሚሆኑ ደስ የሚል ጊዜ ነበር እውነት ለመናገር ያየ ነው። ከዚህ ጋር ተያይዞ እንደው ይሄን ረጅም ጉዞ ሲያካሄዱ አግብተው ነበር ታርዘው ነበር በዘመኑ? እንግዲህ በእኛ ጊዜ ጋብቻ የሚለው ብዙ አይታየንም። የመጀመሪያው ምንድነው የተመደብንበትን ሙያ በአግባቡ መስራት፣ ከዛ በኋላ የሚጠበቅብንን አገልግለን አዲስ አበባ መግባት፣ አስፈላጊ ሆኖ ከተገኘ ወደ ውጭ ሄዶ ተምሮ መምጣት ነው። ስለዚህ ኦልሞስት የኛ ባጅ የነበረው ምንድነው እንደው ቢበዛ እስከ 10 ዓመት ድረስ ሳያገቡ ነው የቆየ ነው እና እኔም ኦልሞስት ወደ ስራ ይዤ ከ10 ዓመት በኋላ ነው ወደ ትዳር ዓለም የመጣሁት። እንደው እዚህ ላይ ይሄን ማንሳት የፈለኩት ለምንድን ነው ለአሁንም ትውልድ ታሪክ ይሆን ዘንድ ነው እያወራን ያለነው ይሄንን ነገር እና ከዚህ ጋር ያየ አንድ ነገር ማንሳት ፈልጌ ነው። ትዳር ለመያዝ እንደው መስፈርቶች ይኖሩት ይሆን ወይ? ይሄ ትውልድ ምን ማድረግ ያለበት አብሬ ማያያዝ ፈልጌ ነው። በዚህ ዘመን ፍቺዎች ይበዛሉ። ከፍቺዎችም አልፎ ደግሞ ያው አላስፈላጊ ነገሮችን ብዙ ነገሮችን እናያለንና ለወጣቱ ተስፋ አይሆንም ዘንድ ከዚህ አንፃር የሚሉም ካለ የሚመክሩትም ካለ ብዬ እዚህ ጋር እንግዲህ የትዳር መስፈርቱ እንደ ሰዎቹ ይለያያል። ምክንያቱም አንዳንዱ ለአጭር ጊዜ ዝም ብሎ ትዳር እንደቀልድ ወስዶ ነገ ከነገ ወዲያ ስለመለየቱ አያስብም። የዛ አይነት እንትን አለ። አንዳንዱ ደግሞ ትዳርን ስታስብ በትዳር ዙሪያ ሊሟሉ የሚገቡ ነገሮች ያን ማሟላት እችላለሁ ወይ፣ ራሱ ትዳር የሚለውን ነገር የኔ ትካሻ ይችላል ወይ የሚለውን ነገር ማሰብን ይጠይቃል። ስለዚህ በፊት ምናልባት በቤተሰብ ምርጫ ተካሂዶ ትዳር መስርቶ እስከ እድሜ ልክ የሚቻልበት ሁኔታ ነበር። አሁን ደግሞ ቤተሰብ ሳይሆን ራስ ተመራርጦ ወደ ጋብቻ ይገባል። ምናልባትም ከ2 ወር ከ6 ወር በኋላ አፋቱኝ ያላቁኝ የሚለው ስሞታ ይመጣልና ሁለቱን ማነጻጸር ስለሚከብድ እንግዲህ ሁሉም የየራሱን መንገድ አስቦ ቢጓዝ የተሻለ ነው የሚል ግምት ነው ያለኝ። በጣም አመሰግናለሁ ጋሼ። እዚች ጋር እንዳወርሶ አሁን ባሉበት እድሜ ውስጥ ሆኖ አሁን ያሉበትን እድሜ በወጣትነት ዘመኑ ቢያስቡት ነው ምን ብለው ይመክሩት ነበር? አሁን ያለን እድሜ ወደ ወጣትነት ቢመለስ ያ እንግዲህ የምትኖርበትን ዘመን በኋላ ዙረህ ስታስበው ብዙ ነገሮች ይመጣሉ። አንዳንዶቹ ምርጫዎች ተሳስተው ታገኛቸዋለህ። አንዳንዶቹ ምርጫው ደግሞ እውነትም ትክክል ነኝ ብለህ የምትሄድባቸው ነገሮች ይኖራሉ። እንግዲህ በዛን ዘመን ምንድነው ትክክልም ነው ብለን የምናስበው አብዛኛው ሰው ስለ ሀገሩ ነው የሚያስበው። ራሱ ተጎድቶ ስለ ሀገሩ ሙያውን ለሀገሩ
አስፈላጊት መስዋዕትነት መክፈልን ነው የሚያስቀድመው። አሁን በዛ ዘመን የነበረውን ስናይና አሁን ያለውን ስናይ ደግሞ ሁለቱ በጣም የተለያዩ ነገሮች ናቸው። ምክንያቱም በእኛ ዘመን አንደኛ መዋሸት ነውር ነው፣ ከማህበረሰቡ ያስገልልሃል። ስርቆት ነውር ነው፣ ከማህበረሰቡ ያስገልላል። አለመታመን፣ እነዚህ ነገሮች በሙሉ በእምነትም በማህበረሰቡም የተወገዙ ናቸው። ምናልባት እነዛን ነገሮች አሁን ብናያቸው ምናልባት መዋሸትም መስረቅም እንደ ቢዝነስ እንደ አራዳ ልጅ እንደሰለጠነ የምንቆጥርበት በተሳሳተ መልኩ ማለት ነው የምንቆጥርበት ጊዜ ሊኖር ስለሚችል የዛ አይነት ነገር ይኖራል። ምናልባት እንግዲህ ወጣቱ ነህ ልታደርገው የምትችለው ነገር ምንድነው? በትምህርቱ በጣም በገፋን ኑሮ ይሄን ነገር መፍጠር እንችል ነበር፣ እነዚህ መሰናክሎች ባይኖሩ የሚለው ነገር ሊመጣብህ ይችላል። ምክንያቱም አሁን በዛን ሰዓት አብዛኛው ተማሪ ጎበዝ ነው፣ ግን ያን ጉብዝናውን ያን ጥረቱን ደግሞ የቀማበት ለውጥ የሚል ነገር ተፈጠረ። የኃይለ ሥላሴ መንግስት ሲወድቅ እና የደርግ መንግስት ስልጣን ሲይዝ በዛን ዘመን በነበረው ሽኩቻ የተለያዩ የፖለቲካ ድርጅቶች ተፈጠሩና እነዚያ የፖለቲካ ድርጅቶች እርስ በርሳቸው መገዳደል እና ወደ አንደኛው የፖለቲካ ድርጅት ያልገባ የሌላው ጠላት አድርጎ የማየት ሁኔታ ስለነበረ አብዛኛው በትምህርቱ መግፋትና ከፍተኛ ደረጃ ይደርሳል ተብሎ የሚጠበቀው ተማሪ ከትምህርቱም ተፈናቀለ። አንዳንዱም ደግሞ አላስፈላጊ የሆነ መስዋዕትነት ከፈለና ያው የተለያዩ የእስር የሞት የስደት ሁኔታ ስለነበረ እነዛ ነገሮች እንግዲህ ይሄ ቢሆን ኑሮ የሚለውን ነገር እንዳትል መሰናክል ይሆኑብሃል ማለት ነው። ብዙዎቹ ረጅም ይሆናሉና ለማነጻጸር በትክክል እንደው ካለውት ልምድ አንጻር ረጅሙን የሥራ ዘመን የታሳለፉ? እንግዲህ ረጅሙን የሥራ ዘመን ያሳለፍኩት ቅድም እንዳልኩ አንዳንድ ቦታ 2 ዓመት፣ አንዳንድ ቦታ 1 ዓመት፣ አንዳንድ ቦታ ደግሞ እስከ 7 ዓመት ባሌ ውስጥ የቆየሁበት ሁኔታ አለ። ረጅሙን ዘመን ያሳለፍኩት ወይዘሮ ስህን ነው እና ኦልሞስት 12 ዓመት ተኩል አካባቢ እዛ ቆይቻለሁ። ረጅም ጊዜ ነው። በጣም ረጅም ጊዜ ነው። ተማሪዎችን ደርሰውባቸዋል እዚህ በነበሩ ሰዓት? ወይዘሮ ስህን ትምህርት ቤት በነበረ ሰዓት ደርሰዋል እዚህ? እንዴት? ለምሳሌ ወደ ፖሊቴክኒክ ከመቀየሩ በፊት ባለው ዘመን ማለት ነው። አሁን ላይ ወይዘሮ ስህን እየሰጠ ያለው ፖሊቴክኒክ ኮሌጆችን ስለሆነ እርስዎ በነበሩ ሰዓት ተማሪዎች ነበሩ እንደዛው የሃይ ስኩል ተማሪዎች ለማለት ፈልጌ ነው። ምንድነው እንግዲህ ከኢትዮጵያ ውስጥ የተወሰኑ ትምህርት ቤቶች ቁጥራቸው ወደ 7 አካባቢ ይሆናል የሙያ ትምህርትና የቀለሙን ትምህርት አጣምረው የሚሰጡ ነበሩ። የዚህ የሙያ ትምህርት የምንለው 10+3 ከ10ኛ ክፍል የተሻሉ ተማሪዎች ወጥተው 3 ዓመት ተምረው የዩኒቨርሲቲ የሚያልፉበትም የቴክኒክ ትምህርት ቤት ስለነበረ እንግዲህ አንዱ ከዚህ ከሰሜኑ ክፍል ወይዘሮ ስህን ነው። አዲስ አበባ፣ ተግባረ እድ፣ ወንጌት እና ሐረር እነዚህ አካባቢ ያሉት የቴክኒክና ሙያ ትምህርትም አብረው ጨምረው ይሰጡ ነበር። እና በወቅቱ የቴክኒክ ትምህርትም በወይዘሮ ስህን ይሰጥ ስለነበረ ከዛ እንግዲህ ወደ መጨረሻ አካባቢ ነው እዚህ መርሆ ደሴ ቢዝነስ እና ስራ አመራር ኮሌጅ ተብሎ እዚህ አልጋ ወራሽ ግቢ የተወሰነ ተከፈተ። ዞሮ ያን ብዙ አልሄደም። ተመልሶ ወይዘሮ ስህን ፖሊቴክኒክ ኮሌጅ የሚለውን ስም ይዞ አሁን በዛ ላይ ነው ያለው። የቀለሙ በ95 ዓመተ ምህረት ነው ወደ ሆጤ የወረደው ሙሉ በሙሉ ያኛው ቴክኒክና ሙያ ሲሆን ማለት ነው። ስለዚህ ተማሪዎች በነበሩ ሰዓት ደርሰዋል። በዛ ጊዜ እንግዲህ አንደኛ የተማሪው የቀለም ተማሪ አለ፣ የሙያ ተማሪ አለ። ሁለቱንም በአንድ ላይ ያስኬድ ስለነበረ እኔ እዚህ የገባሁት ወደ 85 ዓመተ ምህረት መጣሁኝ። አሁን እንደገና እኔ በገባው በ11ኛ ዓመቱ ነው የቀለሙ ወደ ሆጤ የወረደው። ከዛ በኋላ የቀለሙ ወደ ታች ከሄደ በኋላ እኔ እዚህ እንደገና 2 ዓመት ቆይቻለሁ የቴክኒኩን እየመራሁ ማለት ነው። የሁለቱንም ትምህርት ሙሉ ይዘው ቆይተዋል። በጣም ደስ ይላል። ከዚህ ጋር ተያይዞ እንደው በሚያስተምሩበት ዘመን ላይ ከተማሪዎቹ የወሰዱት ልምድ ነበረ? እርስዎን ተማሪዎች እንደው የወሰዱ እንዲቀርጾት ያደረጉበት ወይም የሚያስታውሷቸው ተማሪዎች?
ብዙዎቹ ተማሪዎቹን ለማስታወስ ወይ ጎበዝ መሆን አለብህ ወይ ደግሞ የለየልህ ረባሽ መሆን አለብህ። እነዚህ ሁለቱ ነገሮች ናቸው መምህሩም ሆነ ርዕሰ መምህሩም ተማሪዎቹን የሚያስታውሰው። ስለዚህ ኦልሞስት አብዛኞቹ ተማሪዎች የወይዘሮ ስን የነበሩት አሁን በከፍተኛ ደረጃ በተለያየ ቦታ በኃላፊነት ላይ ያሉ ናቸውና ሳላቃቸው ሁሉ በብዙ የሚያናግሩኝ ያሉ ደሴም ውስጥ በብዛት አሉ። እንግዲህ እዛ ውስጥ ረባሽ የነበሩት እንኳን ከጊዜ በኋላ መጥተው ጋሼ እኔ እንደዚህ እኮ አድርጌ እንደዚህ ገርፈኛል እንደዚህ አድርገኛል ብለው እንትን የሚሉ አሉ። የዛን ጊዜውን ቁጥጥር የዛን ጊዜውን መገረፍ የዛን ጊዜውን ተግሳጽ አሁን እንደ ስንቅ አድርገው ደግሞ ጥሩ ደረጃ የደረሱ አሉ። ያ ቁጥጥር ባይኖር ያ ወላጅን ማስመጣት ባይኖር እዚህ ደረጃ አንደርስም ነበር ብለው ሁኔታዎችን እንትን ብለው የተገነዘቡበት አለ። በዛን ሰዓት ግን ሊያው የሚችሉት እንደምን ልበልህ እንደ ከባድ ወይም ደግሞ እንደ ክፉ ሰው አድርገው ይቆጥራሉ። ያ ዘመኑ ከተለወጠ በኋላ ግን ያ ቁጥጥሩ ያ ተግሳጹ እነዚህ ነገሮች ለካስ ለኔ ይኖራል የሚለው ሐሳብ ስለሚመጣ ብዙዎች እንግዲህ በዛ መንገድ ይሄዱበት ይመስለኛል። በጣም ደስ ይላል። እኔ አንዳንድ አባባሎችን ሰማ አባትነትና መምህርነት ተመሳሳይ ነው ብለው የሚነግሩን ነበሩ ትልልቆችና በዘመኑ የነበረው የተማሪና የመምህርነት ቅርርብ እንደ አባትነት እንደ ቤተሰብ ነው እና ከወቅቱ በዘመኑ ከነበረው አንፃር አሁን ላይ ያሉ ትምህርት ቤቶች የባህሪ ስነ ምህዳር ትምህርት የሌላቸው እንደው ለምንድን ነው ብለው ያስባሉ? አሁን ይሄን ያልኩት ከትምህርት ስርዓቱ ጋር ከምኑ ጋር ለማለት ብቻ ሳይሆን እንደ ሰውኛ ትምህርት ጋር አብሮ የሰው ልጅ ባህሪ መቀረጽ አለበት ብለን ስለምናስብ ነው። እንደ ሚዲያችንም እዛች ላይ ይሰራል። አሁን ላይ ከጊዜ በኋላ ብዙ ሰው ያዳምጠናል ብለን ተስፋ እናደርጋለን። አሁን ብዙ ባይከታተለንም እንደ ታሪክምና ትምህርት ቤቶች አንዱ የባህሪ መለኪያ የባህሪ ማውጫ ናቸው። የሰው ልጅ ሲመጣ ከቤተሰብ ይማራል፣ ከዛ ከጎረቤት፣ ከዛ እያለ ትምህርት ቤት እንደዚህ እያለ ነው የሚያድገውና ትምህርት ቤቶች የስነ ባህሪ ግምገማን አካሄዱ እንደዚህ የሌላቸው ለምንድን ነው ብለው ያስባሉ? አሁን ላይ ለዚህ እንግዲህ ብዙ ፋክተሮች አሉ። በዛን ዘመን ምንድነው አብዛኛው ወደ ሙያው ስለሚያዘነብል ተማሪውም ወደ ትምህርቱ ስለሚያዘነብል ነገሮችን ለማረም ይቀላል። ምናልባት እንግዲህ አሁን የተለያየ ትምህርት ቤቶችን እናያለን። ተማሪው ቃሉ ያው ነው፣ ግን የተማሪው ባህሪ የለም። መምህሩም አለ፣ የመምህር ባህሪ የለም። በመምህሩና በተማሪው መካከል ዝም ብሎ ክፍል ተገናኝቶ ቢያዳምጥም ባያዳምጥም ከኔ የሚጠበቀው ኖሩሬ ልገላገል አይነት ነገር ነው እንጂ በተማሪው ዙሪያ እነዚህ ተማሪዎች እኔም ብለው ነው የመጡት፣ እኔም ብለው ከመጡ ደግሞ ወጥ የሆነ ባህሪ ማስጨበጥ አለብኝ የሚለው ከልብ ወደዚህ አይነት መልኩ የሚሄድ የለም እና ኦልሞስት ተማሪውና መምህሩ እኩል የመተያየት አይነት ነገር አለ። በዛን ዘመን የነበረው በምንም ተአምር ጥፋት ያጠፋ ተማሪ እኔ ከጠየቅኩት ይሄን አጥፍቻለሁ ብሎ ይነግረኛል እንጂ አይደብቅም። ኢቭን ለአባት ለእናት ለጓደኛ የማይነገረውን ሴቶቹም ወንዶቹም እንደዚህ አይነት ችግር አለ ብለው ለኔ ይነግሩኛል፣ አይደብቁኝም። ያ እንግዲህ ምንድነው ምንም ሆነ ምንም ለማይሆን ነገር አይሆንም፣ ለሚሆን ነገር ደግሞ ትክክለኛውን ፍትህ ትክክለኛውን ውሳኔ ስለሚያገኙ ነው ልጆች እንትን የሚሉት። አሁን እንግዲህ ምናልባት ሽወዳው የበዛበት ውሸቱ የበዛበት ማታለሉ የበዛበት አይነት ነገር ስለሆነ ምናልባት እንግዲህ መምህሩም ተክቶ ካላስተማረ ኦሬዲ ይሄ ከሰብዕና ውጭ ነው። ተማሪውም ትምህርቱን ካልተከታተለ ራሱን ሸወደ ማለት ነው። ምክንያቱም ምንም ሆነ ምንም አውቆ መገኘትን ያህል ነገር ነው የሚጠበቀው እና አሁን የተማሪውን ብዛት መምህሩን በተለያየ ምክንያት እኔ ምን አገባኝ ወደሚለው መሄድ፣ የወላጅ አጋዥ ማጣት፣ እንደገና ደግሞ ትምህርቱን በማስተዳደር በኩል አንዳንድ ጊዜ የስርዓቱን ጣልቃ ገብነት ሊሆን ይችላል። መምህሩ ተማሪውን እንደ ልጁ ቆጥሮ ተቆርቆሮ የመሄድ ሁኔታ ኦልሞስት ወደታች እየወረደ መምጣቱን የሚያሳዩ በርካታ ነገሮች አሉ ማለት ነው። በጣም ጥሩ። እንደው ከዚህ አንፃር በእርግጥ ያው ባህሪን ከመቅረጽ አንፃር ብንልም ትውልዱ የማንበብ ሞራሉም ተሸርሽሯልና ስለማንበብ የሚሉ ነገር ይኖረውን እዚህ ላይ በማንበብ የሚገኙ ጥቅሞች፣ በቀለም ያሉ ጥቅሞች
ባለማንበቡ የሚጎዱ ነገሮችና በማንበቡ ሊጎዳ ይችላል የሚለው ወይስ ይጠቀማል የሚለውን ነገር ትንሽ ብናያቸው